የትኛውም ሰው የማይደራደርበት አንድ ነገር ቢኖር እርሱም ክብር ነው። ማንም ሰው ሲንቀው አይወድም። ማንም በሰው ዝቅ መደረግን አይፈልግም። ብዙ ሰው ግን ሰዎች ለምን እንደሚንቁት፣ ሰዎች ለምን ዝቅ እንደሚያደርጉትና ሰዎች ለምን የሚገባውን ስፍራ እንደማይሰጡት አያውቅም። በዚህ ቪዲዮ እናንተም በክብራችሁ የማትደራደሩ፣ ንቀትን የማትታገሱና ራሳችሁ ዋጋ የምትሰጡ ከሆነ አሁኑ በፍጥነት ልታቆሟቸው የሚገቡትን 7 ሰው እንዲንቃችሁ የሚያደርጉትን መጥፎ ተግባራት እንመለከታለን። ቪዲዮ በስተመጨረሻም ከነዚህ ከምንመለከታቸው 7 መጥፎ ተግባራቶች ውስጥ ከዚህ በፊት ባለማወቅ ደጋግማችሁ ስታደርጉት የነበረው መጥፎ ተግባር የትኛው እንደሆነ ኮሜንት አድርጉልኛላችሁ፣ አነበዋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እኔ ኤፍሬም አስቻለው ነኝ፣ ሌክቸረር፣ ላይፍ ኮች፣ ኮንተንት ክሬተር። ነገር አዘል ትምህርቶችን እና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግ እና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። ይህ ቪዲዮም ብዙ ሰዎች ጋር ይደርስ ዘንድ አሁኑኑ ላይክ አድርጋችሁ ጀምሩት። ቀጥታ ወደ ጉዳያችን እንግባ። ሰዎች እንዲንቋችሁ የሚያደርጉትን 7 መጥፎ ተግባራትን ደረጃ በደረጃ ከ7ኛው ጀምረን እንመለከታለን። 7ኛው ሰው እንዲንቃችሁ የሚያደርገው መጥፎ ተግባር የማይፈልጋችሁን ሰው አብዝቶ መፈለግ ነው፣ ወይም wanting someone who doesn't want you anymore። የማይፈልጋችሁ፣ የማያከብራችሁ፣ ለእናንተ ቦታ የማይሰጠው ኢቭን የማያስታውሳችሁን ሰው አብዝቶ መፈለግ፣ ያንን ሰው መለማመጥ፣ ያንን ሰው መለመን፣ በሰው ዘንድ እንድትናቁ፣ በዛ ሰው ዘንድ እንድትገፉ፣ በዛ ሰው ዘንድ ቦታ እንዳይኖራችሁ ያደርጋችሁ። አንድ የምትወዱት ሰው ሊኖር ይችላል። የምታፈቁት፣ የምታከብሩት፣ ከልብ ትልቅ ቦታ የምትሰጡት ሰው ሊኖር ይችላል። ያ ሰው ለእናንተ ቦታ ከሌለው፣ የማያከብራችሁ፣ የማይወዳችሁ ከሆነ ግን የእናንተ መውደድ፣ የእናንተ እሱን ማፍቀር፣ የእናንተ ለሱ ትልቅ ቦታ መስጠት ምንም ዋጋ የለም። የእሱን ሀሳብ፣ የእሱን ፍላጎት የማክበር ግዴታ አለባችሁ። ሁሉም ሰው የራሱን ቀይ መስመር ያሰባል። የማይፈልገውን ሰው አልፈልግም ማለት ይችላል። ብዙ ሰው ግን ይሄንን ቃል በግልጽ አይናገርም። የማይፈልጋችሁ ከሆነ ወይም የማያፈቅራችሁ ከሆነ ያ ሰው በግልጽ አውጥቶ እኔ አልወድህም፣ እኔ አላፈቅርህም፣ እኔ ከአንተ ጋር መሆን አልፈልግም ላይላችሁ ይችላል። ነገር ግን በብዙ አይነት መንገድ እናንተን እንደማይፈልጋችሁ፣ ከእናንተ ጋር መሆን ምርጫው እንዳልሆነ ሊያሳያችሁ ሊሞክር ይችላል። እሱን ደግሞ የማንበብ ግዴታው እናንተ ነው። ይህንን ሳታነቡ፣ የእሱን ሁኔታ ሳትረዱ፣ ጊዜ የማይሰጣችሁ ኢቨን ሊያዳምጣችሁ እንኳን ፈቃደኛ ያልሆነን ሰው አብዝታችሁ የምትፈልጉ፣ አብዝታችሁ ትኩረታችሁን፣ ሀሳባችሁን ሁሉ ስለሱ የምታደርጉ ከሆነ በሱ ብቻ ሳይሆን በዙሪያችሁ ወይም በሱ ዙሪያ ባሉ ሰዎች ራሱ እየተናቃችሁ ትመጣላችሁ። ይህ ክብር የምንለው ነገር የሚሰጥ ሳይሆን ራሳችን ሆነን ወደ ራሳችን የምናመጣው ነገር ነው። ብዙ ጊዜ በተለይ በፍቅር ህይወት ውስጥ ሰዎችን እንወዳለን፣ ልንወደድ እንችላለን፣ እናፈቅር እንችላለን፣ ሰው ሊያፈቅረን ይችላል። የምናፈቅረው ሰው የግድ ከኔ ጋር መሆን አለበት ብለን የምናስብ ከሆነ ህይወታችንን ሲሆን ነው የምናደርገው። ራሳችንን እያስጨነቅን ነው የምንመጣው። ይህ ልማድ ደግሞ እየተደጋገመ የሚመጣ ከሆነ ራሳችን የምንሰጠው ቦታ ራሱ እየወረደ ይመጣል። አንዳንድ ሰዎች በእንደዚህ አይነት ጉዳይ ራሳቸውን የሚያጠፉት ለምን ይመስላችኋል? ከራሳቸው በላይ ለዛ ለሚወዱት ሰው ቦታ ስለሚሰጡ። ራሳቸውን መውደድ ሲኖርባቸው፣ ራሳቸውን ማክበር ሲኖርባቸው፣ ራሳቸው ትኩረት መስጠት ሲኖርባቸው በዛ ቦታ፣ በዛ ፋንታ እዛ ለሚወዱት ሰው ትኩረት ይሰጣል። ያንን የሚወዱትን ሰው ያስቀድማል። ለሱ መጨነቅን ያበዛል። እሱ የኔ ካልሆነ እኔ መኖር አልችልም የሚል እሳቤ ወይም ድምዳሜ ላይ እስከ መድረስ ይደርሳል። ይህንን የሚያደርጉ ከሆነ ደግሞ ህይወታቸው ትርጉም አልባ ነው። አንድ ሰው እናንተን አልፈልጋችሁ፣ ከኔ ጋር እንድትሆኑ፣ ከኔ ጋር እንድትኖሩ አልፈልግም፣ ህይወቴ ውስጥም እንድትቆዩ አልፈልግም የሚላችሁ ከሆነ በግድ አብራችሁት ልትቆዩ አትችሉም። የፍቅር ህይወት፣ ትዳር፣ ጓደኝነት፣ አብሮነት የሚባሉት ነገሮች በፍቅር ኃይል አሸንፈን የምንገባባቸው ነገሮች እንጂ በግዴታ እኛ ስለፈለግን ብቻ የሰውን እጅ ጠምዝዘን ህይወታችን ውስጥ እንዲቆዩ የምናደርግባቸው ሁኔታዎች አይደሉም። ራሱን የሚወድ፣ ራሱን የሚያከብር፣ ራሱን የሚንከባከብ፣ ለራሱ ቦታ የሚሰጥ ሰው በፍጹም እንደዚህ አይነት መጥፎ ነገር ውስጥ አይገባም። ይህንን መጥፎ ተግባር ደግሞ እየደጋገመ ራሱን ያሰቃያል። ስለዚህ ሰዎች በተደጋጋሚ እየናቋችሁ፣ ቦታ የማይሰጧችሁ፣ የማያዳምጧችሁ ከሆነ ይህንን ልማዳችሁን አሁኑኑ። 6ኛው ሰው እንዲንቃችሁ የሚያደርገው መጥፎ ተግባር ከልክ በላይ ይቅርታ መጠየቅ፣ አፖሎጃይዚንግ ቱ ማች። አስተውላችሁ ከሆነ አንዳንድ ሰው የምርም ያሳዝናል። እሱ ላጠፋው ጥፋትም ይቅርታ ይጠይቃል፣ ሌላ ሰው ላጠፋው ጥፋትም ይቅርታ ይጠይቃል። ሁሌም ይቅርታ ይጠይቃል። ይቅርታ መልካም ነገር ነው። ይቅርታ በጣም በጎ ምግባር ነው።
የኛን ውስጣዊ ማንነት፣ የኛን መልካምነት፣ የኛን ንጽህና ነው የሚያሳየው። ነገር ግን ያለ ቦታው ሲሆን እያዋረደን ነው የሚመጣው፣ እያስናቀን ነው የሚመጣው። ሰዎች ዝቅ እንዲያደርጉ ለእኛም ቦታ እንዳይሰጡን ነው የሚያደርገው። ማንንም ሰው ይቅርታ ከመጠየቃችሁ በፊት ለምን ይቅርታ እንደምትጠይቁት ልታምኑበት ይገባል። ለማታምኑበት ነገር ይቅርታ መጠየቅ ራስን እንደማዋረድ ነው የሚቆጠረው፣ ራስን ዝቅ እንደማድረግ ነው የሚቆጠረው። ሰው አውቆም ሊያጠፋ ይችላል፣ ሳያውቅም በስህተት ሊያጠፋ ይችላል። እዛ ላጠፋው ጥፋት ደግሞ ኃላፊነት መውሰድ ያለበት ያ ያጠፋው ሰው ነው እንጂ እናንተ አይደላችሁ። እናንተ ላጠፋችሁ ጥፋት ኃላፊነት ትወስዳላችሁ። ከዛ ውጭ ላለው ነገር ግን ያ ያጠፋው ሰው ኃላፊነቱን እንዲወስድ ማድረግ ይኖርባቸዋል። በህይወታችን ውስጥ አንዳንድ ገደቦችን የምናስቀምጠው እኛው ራሳችን። ይቅርታ መጠየቅ ስላበዛን የሚቀጥል የፍቅር ግንኙነት ወይም ደግሞ የትዳር ህይወት፣ የስራ ባልደረባነት ወይም ደግሞ የጓደኝነት ህይወት አይኖርም። ዛሬ ይቅርታ ጠይቃላችሁ፣ ነገም ያጥፋት ይደገማል። ነገም ይቅርታ ጠይቃላችሁ፣ ተነገ ወዲያም ያጥፋት ይደገማል። ሁሌም ይቅርታ ጠይቃላችሁ። በዚህ አይነት ሁኔታ ውስጥ እንዴት ነው ያ ሰው ለእናንተ ክብር ሊኖረው የሚችለው? እንዴት ነው ያ ሰው ለእናንተ የሚበጀውን መልካም ነገር እያሰበ ሊናገር ወይም ሊያደርግ የሚችል? ኦልሬዲ እሱ ጥፋት እናንተ ናችሁ የምትጠየቁት። እሱ ላጠፋው ጥፋት ራሳችሁን ነው የምትወቅሱት፣ ራሳችሁን ነው የምትወነጅሉት። ይህ ተግባራችሁ ደግሞ ያ ሰው በፍጹም ለእናንተ ቦታ እንዳይኖረው ነው ያደርጋል። ይቅርታ ውስጥን ንጹህ ያደርጋል፣ ውስጥን ያረጋጋል፣ ሰላም ይሰጣል። ነገር ግን ሰላም የሚሰጠው የሚያረጋጋው፣ ውስጥን ንጹህ የሚያደርገው ለራሳችን ለገዛ ጥፋታችን ይቅርታ ስንጠይቅ ብቻ ነው። ለሰው ጥፋት ግን ይቅርታ የምንጠይቅ ከሆነ የሆነ ቀን ራሳችንን መውቀሳችን አይቀርም። ነገሮች ከአቅማችን በላይ ሲሆኑ፣ ማይስተካከሉ አይነት ሲሆኑ ያኔ ጣታችንን ራሳችን ላይ ነው የምንቀስረው። ያኔ ተጠያቂዎቹ እኛ ነን። የትኛውም ሰው ቢያጠፋ ያንን አጥፊውን ተጠያቂ ለማድረግ በፍጹም እንዳትፈሩ። ተጠያቂ ስላደረጋችሁት፣ ስለወቀሳችሁት፣ ስለጠየቃችሁት፣ ስላስጨነቃችሁት የሚርቃችሁ አይነት ሰው ከመሰላችሁ አድርጋችሁ ማየት። ኃላፊነት የማይወስድ ሰው፣ ዛሬ የሚሰራውን ነገር ነገም ለመደጋገም የሚያስብ ሰው፣ እናንተ ስሜትና ለእናንተ ጤንነት ቅንጣት ታክል ግድ የማይሰጠው አይነት ሰው ከሆነ ብትለያዩ፣ ብትተዉት ምን ታጣላችሁ? ምን ትጎዳላችሁ? ዓለም ላይ ሰርቫይቭ የሚያደርጉ ዓለምን የሚገዙ የሚቆጣጠሩ ኃይለኛ የሚባሉ ሰዎች ራሳቸውን የሚወዱ ሰዎች ናቸው። ራሳቸውን የሚያከብሩ፣ ለራሳቸው ትልቅ ቦታ የሚሰጡ ሰዎች ናቸው። ለራሱ ትልቅ ቦታ የሚሰጥ ሰው ደግሞ ሰው ላበላሸው ነገር ራሱን አይጠይቅም፣ ራሱን አይወቅስም። መውቀስ ካለበት ያንን ጥፋተኛውን ሰው ይወቅሳል። ማስተካከል ካለበት ያ ጥፋተኛው ሰው እንዲስተካከል ደጋግሞ ይነግረዋል፣ እድል ይሰጠዋል፣ ይታገሰዋል። ከዛ ውጭ ግን አንድ ሰው ወይም ያኛው ሰው ላጠፋው ጥፋት ራሱን ብሌም የሚያደርግ ራሱን የሚወቅስ አይነት ሰው አይደለም። ይቅርታችሁን ገደብ አበጁለት። አምስተኛው ሰው እንዲንቃችሁ፣ ሰው እንዲያንቋሸሻችሁ፣ ሰው ዝቅ እንዲያደርጋችሁ፣ የሚገባችሁን ቦታም እንዳይሰጣችሁ የሚያደርገው መጥፎ ተግባር ወሬኛ መሆን ነው፣ ወይም ቢንግ ቶካቲቭ። የሚመለከታችሁንም የማይመለከታችሁንም ዝም ብሎ ማውራት፣ ራስን ከልክ በላይ ኤክስፕሌን ማድረግ፣ ራስን መግለጽ። ሰው ስለ እናንተ ማወቅ የሚፈልገው በጣም ጥቂት፣ በጣም ትንሽ ወይም አጭር ነገር ሊሆን ይችላል። እናንተ ግን ሰው የማይፈልገው ስለ እናንተ ግድ የማይሰጠውን ነገር ደጋግማችሁ ታወራላችሁ። ይህን የምታደርጉ ከሆነ በመጀመሪያ የሚንቃችሁ ያ የምታወሩለት ሰው፣ በመቀጠል ደግሞ በዛ ሰው ዙሪያ ያሉ ሰዎች ናቸው። ራስን መቆጠብ ወይም ቁጥብ መሆን የሚባል ነገር አለ። ራሳችሁን የማትቆጥቡ የምታወሩትን ነገር ደግሞ የማታውቁ ከሆነ ኢትስ ኦብቪየስ ሰው ለእናንተ ቦታ ሊኖረው አይችልም። የሚያወራውን ነገር የማያውቅ ሰው አስበው እንኳን እንደሚያወራ እርግጠኛ መሆን አይቻልም። ስለ ቤተሰባችሁ ዲቴል ነገር ታወራላችሁ። ስለ ፍቅር ግንኙነታችሁ ወይም ስለ ትዳራችሁ ዲቴል የማይወራ ነገር ታወራላችሁ። ስለ ጓደኛችሁ የማይመለከታችሁ ነገር ታወራላችሁ። በዙሪያችሁ ስለ አካባቢያችሁ ሰዎች የማይመለከታችሁን ወሬ ታወራላችሁ። ስፔሻሊ ደግሞ ይሄ ጎሲፒንግ ወይም ሐሜተኛ መሆን ከምታስቡት በላይ ያስጠቃችኋል፣ ያዋርዳችኋል፣ ዝቅ ያደርጋችኋል። እስቲ እናንተ ራሳችሁ አንድ ሐሜተኛ የሚባልን ሰው ወይም ጎሲፐር የሚባልን ሰው የምትመለከቱበትን አይን፣ ያንን ሰው የምትቀበሉበትን መንገድ አስተውሉ። እዛ ሰው የምር ክብር አላችሁ? ያንን ሰው የምር ትወዱታላችሁ? ያ ሰው ከእናንተ ጋር እንዲሆን የምር ትፈልጋላችሁ? በፍጹም አትፈልጉ። በፍጹም ያን ሰው መስማት እንኳን አትፈልጉ። በእናንተ ሲሆን የሚቀየር ነገር የለም። ጎሲፐር ከሆናችሁ፣ ሐሜተኛ ከሆናችሁ፣ ቡና ላይ፣ በምሳ ላይ፣ በእራት ላይ ሰዎችን የምትሞጭቁ፣ ስለ ሰዎች ክፉ ነገርን የምታወሩ፣ የሰውን ሚስጥር አደባባይ የምታወጡ አይነት ሰው ከሆናችሁ ቅቦራች ናችሁ። ረጅም ርቀት መጓዝ አትችሉም። ከሰው ጋር መኖር ይከብዳችኋል። ህይወታችሁን በምትፈልጉት መንገድ መምራት ይከብዳችኋል። የሆነ ጊዜ የሰውን ስም ያጠፋችሁበት ሁኔታ መቀመጥ ይከብዳችኋል።
ህይወታችሁን ሲኦል ያደርገዋል። ብዙ ሰው በምላሱ ምክንያት ህይወቱ ተመሰቃቅሏል። ብዙ ሰው የማይመለከተው ውስጥ በመግባት የሰውን ሚስጥር በማባከን ሰዎችን ያለ ልክ በመተቸት ሰዎችን ያለ ልክ በማሳቀቅ የማይገባውን ህይወት እየኖረ ነው። አትንገር ብሎ ነግሮኝ አትንገር ብዬ ነገርኩት የሚባል አባባል አለ። ሰው ሚስጥሩን ከነገራችሁ የሰውን ሚስጥር ጠብቁ። ሰው የኔ ናችሁ ብሎ ሰው መፍትሄ ታመጡልኛላችሁ ብሎ የባጤ ቆጡን የጨነቀውን ሁሉ ያማከራችሁን ነገር አደባባይ አታውጡበት። ያኔ ነገሮች ሁሉ ይበላሻል። ያኔ የሚቀርባችሁን ሰው ታውቃላችሁ። ዝምታ በጣም ትልቅ አይደለም። ዝምተኛ ሳይሆን ወሬኛ የምትባሉ አይነት ሰዎች ከሆናችሁ ራሳችሁን ተቀበሉ። መጀመሪያ እኔ ወሬ ወዳድ ነኝ፣ ወሬኛ ነኝ ብላችሁ ራሳችሁን አሳምኑ። ከዛ በኋላ ነው ወደ ዝምተኛነት እርከን የምትጓዙት። ከዚህ በፊት ስታወሯቸው የነበሩትን ወሬዎች ትቀንሳላችሁ። ወሬ የሚበዛበት ቦታ ስትሄዱ ከነበረ እሱንም ታቆማላችሁ። የሶሻል ሚዲያው የሚወሩ ወቅታዊ ወሬዎችን የምታሳድዱ እሱን ደግሞ የምታብላሉ እሱን የምታሰራቸው አይነት ሰዎች ከሆናችሁ ከዛ ራሳችሁን ትቆጥባላችሁ። በየሰፈሩ የሚወሩ ወሬዎችን እያዳመጣችሁ ለማይመለከተው ሰው ሄዳችሁ የምታወሩ አይነት ሰዎች ከሆናችሁ እነዚህን የሚወሩ ወሬዎችን መስማት ታቆማላችሁ። ከዚህም በተጨማሪ የማታደርጉትን ነገር በፍጹም ቃል እንዳትገቡ። ሰዎች ከእናንተ ኤክስፔክት የሚያደርጉትን እንዲያደርጋለሁ፣ በዚህ ቦታ እገኛለሁ፣ ያላችሁኝን ነገር እፈጽማለሁ ካላችሁ በኋላ ቃላችሁን የምታጥፉ ከሆነ ሰዎች ይንቋችሁ። ለእናንተ የነበራቸው ቦታ በሚገርም ሁኔታ እየወረደ ይመጣል። ይሄ ከማንም የተደበቀ ነገር አይደለም። ቃሉን የሚጠብቅ ሰው የተከበረ ሰው፣ የሚወደድ የሚፈለግ አይነት ሰው፣ ለቃሉ ሟች የሚባል አይነት ሰው። ቃሉን የማያከብር ሁሌም የሚያወራ ያወራውን ነገር ደግሞ በፍጹም የማያደርግ ሰው በጣም ቀላል ሰው ነው። በጣም ልፍስፍስ የሆነ ደካማ የሚባል አይነት ሰው። ደካማ ልፍስፍስ ወይም ቀላል ሰው መሆን የማትፈልጉ ከሆነ የገባችሁትን ቃል አክብሩ። ለሰው የገባችሁትን ቃል ብቻ አይደለም፣ መጀመሪያ የምትጀምሩት ለራሳችሁ የገባችሁትን ቃል። ስለዚህ የሚያስንቃችሁን ወሬ ማውራት ከወሬ በላይ ሰርቶ ማሳየት ላይ ብርቱ። አራተኛው ሰው እንዲንቃችሁ የሚያደርገው መጥፎ ተግባር በሁሉም የሰው ሀሳብ መስማማት ወይም ቢንግ ትሩ አግሪየብል። ከሰው ጋር መስማማት፣ ከሰው ጋር መኖር፣ የሰውን ሀሳብ መቀበል ምንም ክፋት የለም። ነገር ግን ሁሉንም የሰው ሀሳብ ልትቀበሉ አትችሉም። ራሳችሁ እውነተኛ ከሆናችሁ፣ ለራሳችሁ አቋም ታማኝ ከሆናችሁ፣ የራሳችሁ የምታምኑበት አስተሳሰብ ካላችሁ የሁሉንም ሰው ሀሳብ ልትቀበሉ አትችሉም። የሁሉም ሰው ሀሳብ ሊያስማማችሁ አይችልም። ቢያንስ ኮንፍሮንት የምታደርጉት የምትቃወሙት ሀሳብ ይኖራል፣ የምትጥሉት ሀሳብ ይኖራል። የተባላችሁትን ሁሉ የምትቀበሉ፣ ሰው ያላችሁን ሁሉ የምታደርጉ፣ ስትላኩ ወይም ስትታዘዙ ለምን ብላችሁ የማትጠይቁ አይነት ሰዎች ከሆናችሁ ስቲል አሁንም ሰው እየናቃችሁ ይመጣል። ሰው እያዋረዳችሁ ለእናንተም ቦታ መስጠት እያቆመ ይመጣል። ሁላችንም የራሳችንን አቋም የማሳየት ግዴታ አለ። ወይ እሱ እኮ መጠጥ አይጠጣም፣ ወይ እሱ እኮ እንደዚህ አይነት ቦታ አይገኝም እስክትባሉ ድረስ አቋማችሁ ኦፊሻሊ እስኪታወቅ ድረስ አስተሳሰባችሁና አቋማችሁን ማራመድ ይኖርባችኋል። የራሳችሁ የግል አመለካከት ወይም የራሳችሁ አቋም ከሌላችሁ ሰው እንዴት ነው ለእናንተ ቦታ ሊኖረው የሚችል? እንዴት ነው በእናንተ ሀሳብስ ደግሞ ሊስማማ የሚችለው? ኢቭን ከእናንተ ጋርም ለመከራከር የሚመጣ ሰው ላይኖር ይችላል። ቢኮዝ እናንተ ምንም አይነት ፍላጎት እንደሌላችሁ ነው የሚታሰብ። ሰው ያለውን ሁሉ ትከተላላችሁ። ሰው ያላችሁን ሁሉ ታደርጋላችሁ። ሰው ያላችሁን ሁሉ ታምናላችሁ። ይሄ ቢንግ ሶሻብል ወይም ተግባቢ መሆንና የሁሉንም ሰው ሀሳብ መቀበል በጣም ይለያያል። ሶሻብል መሆን ከሰዎች ጋር መግባባት አቋም አልባ መሆን ማለት አይደለም። ወይም የራስን ሀሳብ ወደ ጎን ትቶ የሰውን ሀሳብ ብቻ መቀበል ወይም እሱን ብቻ ማራመድ ማለት አይደለም። ከዛ በተቃራኒ የራስን ሀሳብ እያራመዱ የራስን ሀሳብ እያንጸባረቁ የሚስማሙበትን የሰዎችን ሀሳብ ደግሞ መቀበል ማለት ነው። እናንተ በእነሱ ሀሳብ ስላልተስማማችሁ የማይቀበሏችሁ ከእናንተ ጋርም መሆን የማይፈልጉ አይነት ሰዎች ካሉ ይሄ የራሳቸው የግል ችግር ነው ወይም የራሳቸው የግል ጉዳይ ነው። እሱ የእናንተ ጉዳይ አይደለም። እሱ እናንተን አይመለከታችሁ። እናንተን የሚመለከታችሁ ትልቁ ነገር የእናንተ አመለካከት ወይም የእናንተ አቋም። ሁሉም ሰው የራሱ የህይወት መርህ ወይም ላይፍ ፕሪንሲፕል ይኖረዋል። ያንን ላይፍ ፕሪንሲፕል የሚያሳይበት መንገድ ደግሞ ሰዎች እሱን እንዴት ትሪት እንደሚያደርጉ ማሳያ ይሆናል። የራሳችሁ የህይወት መርህ ሲኖራችሁና ዝም ብላችሁ በሰው የህይወት መርህ የምትነዱ አይነት ሰዎች ስትሆኑ በሰዎች ዘንድ ያላችሁ ቦታ በፍጹም አንድ አይነት ሊሆን አይችልም።
ይህንን ደግሞ ልታስተካክሉ የምትችሉት የራሳችሁን አይዲዮሎጂ፣ የራሳችሁን እምነት፣ የራሳችሁን ፍላጎት፣ የራሳችሁን አቋም ማራመድ ስትችሉ ብቻ ነው። ሰው ላይወደው ይችላል፣ ሰው ላይስማማበት ይችላል። ኢቨን ሰው በዛ ምክንያት ሊጠላችሁና ሊገፋችሁ ከዛም በላይ ሊንቃችሁ ሊያቋሽሻችሁ ይችላል። ነገር ግን እናንተ ለአቋማችሁ ሟች እስከሆናችሁ ድረስ ለዛ አቋማችሁ እስከ መጨረሻው የምትፋለሙ አይነት ሰዎች ሆናችሁ ሰው ወዶ ሳይሆን በግዱ ነው የሚያከብራችሁ። ወዶ ሳይሆን በግዱ ነው የሚፈልጋችሁ። ወዶ ሳይሆን በግዱ ነው ቦታ የሚሰጣችሁ። ዓለም እንዲህ ነው የምትሰራው። የሚፈሩ የሚከበሩ የሚወደዱ ሰዎች የራሳቸው አቋም ያላቸው ራሳቸው አመለካከት የሚያምኑ የሚፈልጉትን ለማድረግ ደፋር የሆኑ ሰዎች ናቸው። የሁሉንም ሰው ሀሳብ ስለተቀበላችሁ በሁሉም ሰው አመለካከት ስላመናችሁ ያንን ያመናችሁትን አመለካከት ደግሞ ለመተግበር ስለጣራችሁ ብቻ ሰው ይወደኛል፣ ሰው ይቀበለኛል፣ ሰው ያከብረኛል ብላችሁ የምታስቡ ከሆነ ተሳስታችሁ። እዚህ ጋር ቆም ብላችሁ ማሰብ ይኖርባችኋል። የምታስቡት ደግሞ ስለ ሰው አመለካከት በሰው ስለመወደድ ሳይሆን ራስን ስለመውደድ፣ የራስን አመለካከት ስለማራመድ፣ የራስ የግል የሚባል አቋም ስለመኖር ነው ማሰብ ያለባችሁ። በሶስተኛ ደረጃነት ያስቀመጥኩላችሁ ሰው እንዲንቃችሁ የሚያደርገው በጣም መጥፎውና ጎጂው ተግባር ላትገምቱት ትችላላችሁ። አይን መድፋት ወይም አቮይዲንግ አይ ኮንታክት። አይን መድፋት፣ ዝም ማለት፣ አይን አፋር መሆን፣ ሰዎችን አይን ለአይን እያዩ ማውራት አለመቻል በማህበረሰባችን ዘንድ ጨዋ፣ ሰውን ቀና ብሎ ማያይ፣ ሰው የሚያከብር ሊያስብለን ይችላል። በተቃራኒው ግን ሊያስንቀንም ይችላል። የምናከብራቸውን የምንወዳቸውን በጣም ትላልቅ ደረጃ ላይ ያሉትን ሰዎች ቀና ብለን መመልከት እንደ ንቀት ሊቆጠር ይችላል። ለእነሱ ቦታ እንዳልሰጠን ሊታሰብብን ይችላል። ነገር ግን በእኛ ደረጃ ላይ ያሉ ወይም ከኛ ጋር በአንድ መስሪያ ቤት የሚሰሩ ከኛ ጋር ያደጉ ጓደኞች፣ ወዳጆች፣ ቤተሰቦች ጋር ግን አንገት ደፍቶ አይንን ዝቅ አድርጎ ማውራት ሰው እንዲንቃችሁ ያደርጋል። ሰው ለእናንተ ቦታ እንዳይሰጣችሁ፣ የእናንተንም ንግግር እንዳያዳምጥ ያደርጋል። አንገታችሁን ደፍታችሁ የምታወሩ ከሆነ ከምታወሩት ሰው ጋር የአይ ኮንታክት የሌላችሁ ከሆነ ኢቨን እጃችሁን አጣምራችሁ ለረጅም ጊዜ ቁጭ ብላችሁ የምታወሩ ወይ ዝም ብላችሁ የምታዳምጡ ከሆነ ፑር የሚባል ፖስቸር ካላችሁ የሰውነት እንቅስቃሴያችሁ በጣም የደከመ የልፍስፍስ አይነት ሰው ከሆነ ሰዎች ለእናንተ የሚሰጧችሁን ቦታ ይቀይራል። ይህ ገስቸር የምንለው ነገር አለ፣ ወይም ደግሞ ፖስቸር፣ የሰውነታችን እንቅስቃሴ። ሰዎች መጀመሪያ የሚያዩት ሰውነታችንን ቃል ከማውጣታችን በፊት ረጅም ነገር ከመናገራችን በፊት ነገሮችን በግልጽ ከመተንተናችን በፊት መጀመሪያ የሚያዩት የሰውነት እንቅስቃሴያችን። ከዛ በመቀጠል ደግሞ መጀመሪያ የምናወጣውን ድምፃችን ስታንቶ ቀና ብሎ ማውራት፣ አይን ለአይን እየተያዩ ማውራት፣ በአይን መግባባት የእናንተን በራስ መተማመን ያሳያል። የእናንተን በምታወሩት ነገር ማመናችሁን ያሳያል። ከውስጣችሁ እንደምታወሩት ከውስጣችሁ የሚነዳችሁ የሚንቀለቀል ፍላጎት ወይም ዲዛይር የምንለው ነገር እንዳለ ያሳያል። እንደዛ ማይሆን ከሆነ ግን ጀስት ኩስስ ብላችሁ የምታወሩ፣ ዝቅ ብላችሁ የምታወሩ፣ የሰውን አይን እንኳን ቀና ብላችሁ ለማየት በጣም የምታፍሩ የምትሳቀቁ አይነት ሰዎች ከሆናችሁ ሰዎች የራሳቸውን አመለካከት ሊጭኑባችሁ ነው የሚፈልጉት። በእነሱ ሀሳብ ብቻ እንድትስማሙ ነው የሚፈልጉት። ኢቨን ማሰብ የምትችሉ መናገር የምትችሉ የራሳችሁ ፍላጎት እንዳላችሁ እንኳን ሊረሱት ይችላል። ይህን የማትፈልጉ ከሆነ ቀና ብላችሁ ማውራት፣ ሰውን አይኑን እያያችሁ ማውራት፣ በአይን መግባባትን መለማመድ። ይሄ ነገር ቀስ ብሎ በልምምድ የሚመጣ ነገር ነው። ስፔሻሊ ረጅም ጊዜ አይን አፋር የነበራችሁ አንገታችሁን ቀና ለማድረግ በጣም የሚከብዳችሁ በአስተዳደጋችሁ ምክንያት ራሳችሁን እንኳን ለመግለጽ የምትፈሩ አይነት ሰዎች ሆናችሁ ቀስ ብላችሁ ራሳችሁን ማለማመድ፣ ከዚህ ልማድ መውጣት፣ ፍርሃታችሁን ወይም አይን አፋርነታችሁን ሰው እንዲያውቅ ማድረግ ይኖርባችሁ። ደግሞ በዚህ አጋጣሚ አንድ ጥያቄ ልጠይቃችሁ። የበዛ እውቀት ፈሪ ያደርጋል ወይስ ደፋር ያደርጋል? ኮሜንት አድርጉ። እንግዲህ ቤተሰቦች እስካሁን አብራችሁን ከሆናችሁ ቪዲዮ በጣም ተመችቷችኋል ማለት ነው። ስለዚህ ላይክ ማድረጋችሁ እንዳትረሱ። ቻናሉን አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። በሁለተኛ ደረጃነት ያስቀመጥኩላችሁ አሁኑን ልታቆሙት የሚገባው ሰው እንዲንቃችሁ የሚያደርገው መጥፎ ተግባር ከሰው ማረጋገጫ መፈለግ ነው፣ ወይም ሲኪንግ ኮንስታንት ቫሊዴሽን። ሰዎች ካላረጋገጡላችሁ፣ ሰዎች ልክ ናችሁ ካላሏችሁ፣ ወይም ሰዎች ካልተደሰቱባችሁ፣ ልክ የሆናችሁ የማይመስላችሁ፣ ጥሩ ነገር የሰራችሁ የማይመስላችሁ፣ አስደሳች ነገር የፈጸማችሁ የማይመስላችሁ አይነት ሰዎች ከሆናችሁ ይህ መጥፎ ባህሪያችሁ ሰው እንዲንቃችሁ ነው የሚያደርገው። ሰው እናንተን ዝቅ እንዲያደርግ የእናንተንም አመለካከት እንዳይቀበል ነው የሚያደርጋችሁ። ከልክ በላይ ሰዎችን ማማከር፣ ትንሹንም ትልቁንም ነገር ለሰው መንገር፣ እንዲህ ላደርግ ነው፣ ይህንን ልገዛ ነው፣ ይህንን ልጀምር ነው፣
ሁሉንም ነገር ለሰው በተናገራችሁ ቁጥር ለሰው ተናግራችሁ ደግሞ ያንን የተናገራችሁትን ነገር የማታደርጉት ከሆነ የማታሳዩት ከሆነ በተግባር የማትገልጡት ከሆነ ኦብቪየስ ሰው ለእናንተ የሚኖረው ቦታ በጣም የወረደና ያነሰ ነው። ፈልጋችሁ እንደዚህ አይነት ነገር ላታደርጉ ትችላላችሁ። ካላችሁ የውድቀት ፍራቻ፣ ካላችሁ በሰዎች የመተቸት ፍራቻ ይህንን ነገር ደጋግማችሁ ልታደርጉ ትችላላችሁ። ነገር ግን ሰውን አማከራችሁም አላማከራችሁም፣ ለሰው ነገራችሁም አልነገራችሁም፣ አዲስ ነገር የምታደርጉ አዲስ ነገር የምትጀምሩ አይነት ሰዎች ከሆናችሁ መውደቃችሁ ወይም መሳሳታችሁ የሰው ምላስ ውስጥ መግባታችሁ የማይቀር ጉዳይ ነው። ለእንደዚህ አይነት ነገሮች ራስን ማዘጋጀት ያስፈልጋል። የምታምኑበትን ነገር ከልባችሁ ማድረግ፣ ራሳችሁ በራሳችሁ በወሰናችሁት ነገር ታምኖ መገኘት። ብዙ ሰውን ባማከራችሁ ቁጥር የእናንተ ሀሳብ የእናንተ አመለካከት ቫልዩለስ ዋጋ ቢስ እየሆነ ነው። የእናንተ ህይወት የእናንተ ብቻ ነው። የእናንተን ህይወት ደግሞ ኃላፊነት ወስዳችሁ የምትኖሩት እናንተ ብቻ ናት። ከአቅም በላይ የሆነ ነገር ሰዎችን ማማከር ኖርማል፣ ቀላል ነው፣ መሆን የሚችል ነው፣ ሁሉም ሰው የሚያደርገው ነገር። ነገር ግን ከዛ በላይ በጣም ሲምፕሉን በጣም ትንሹን ነገር የእናንተን ውሳኔ የሚፈልግን ነገር ዝም ብላችሁ ላገኛችሁት ሰው የምታወሩ ከሆነ ሁሉንም ሰው ፕሮፌሽናሉንም ነን ፕሮፌሽናሉንም ደጋግማችሁ የምታማክሩ ከሆነ አንድ ጉዳይ ላይ ቶሎ የመወሰን ችግር ካለባችሁ ይህ መጥፎ ባህሪያችሁ ሰዎች እንዲንቋችሁ ብቻ አይደለም፣ እናንተ ራሳችሁን እንድትንቁ ለራሳችሁ ቦታ እንዳትሰጡ ሊያደርጋችሁ ይችላል። ግልጽና የተረጋገጠ ነገር ነው። ምንም ነገር ብታደርጉ መተቸታችሁ አይቀር። ምንም ነገር ብታደርጉ ሰው አቃቂር ማውጣቱ አይቀር። ትልቅ ደረጃ ላይ እንኳን ብትደርሱ በጣም የተሻለ የሚባል አይነት ህይወት እንኳን ቢኖራችሁ ሰው ከእናንተ ህይወት ሕጸጽ ማውጣቱ አይቀር። ፐርፌክት የሚባል ነገር መጠበቅ ማቆም ይኖርባችኋል። ይህን ከሰዎች ራሱ ሁሉም ሰው እንዲወዳችሁ፣ ሁሉም ሰው እንዲያከብራችሁ መጠበቅ፣ ሁሉም ሰው እናንተ የምታደርጉትን ነገር እንዲወድ፣ ተግባራችሁን እንዲቀበል፣ እናንተንም እንዲፈልጋችሁ መጠበቅ ማቆም ይኖርባችኋል። ቫሊዴሽን መጠበቅ ብዙ ህልሞችን የገደለ ብዙ ሰዎችንም ደግሞ የማይፈልጉትን ህይወት እንዲኖሩ ያደረገ መጥፎ ተግባር ነው። ስለዚህ ሰው ወደደላችሁም አልወደደላችሁም፣ ሰው አረጋገጠላችሁም አላረጋገጠላችሁም፣ ሰው ተቀበላችሁም አልተቀበላችሁም የኔ የምትሉትን ሀሳብ ወደ ምድር ለማምጣት በፍጹም እንዳትፈሩ። እንደዚህ አይነት አሳስሮ የያዛችሁን አመለካከት ሰብራችሁ ስትወጡ ራሳችሁን ማስከበር ትጀምራላችሁ። ብቻውን ምንም አይነት ፍንጭ ሳያሳይ ምንም አይነት ነገር ለሰው ሳያወራ ሳይናገር ተደብቆ ትልቅ ነገርን ማድረግ የሚችል ሰው አለማክበር አይቻልም። አለመውደድ፣ አለማድነቅ፣ ያንን ሰው አለመፈለግ፣ ከሱ ጋር ወዳጅ ለመሆን አለመሞከር አይቻልም። እንደዚህ አይነት ሰው የመሆን ብርታቱ ካላችሁ ሰው በፍጹም ሊንቃችሁ አይችልም። ሰው በፍጹም እናንተን ዝቅ ሊያደርግ አይችልም። ሰው በፍጹም ከእናንተ ተጽዕኖ ነፃ መሆን አይችልም። በአንደኛ ደረጃነት ያስቀመጥኩት እጅግ በጣም ወሳኝ ሳታውቁት ከልክ በላይ እያደረጋችሁት ያላችሁት የሚያስንቃችሁ መጥፎ ተግባር ንቀትን መታገስ ነው፣ ወይም ቶለሬቲንግ ዲስሪስፔክት። ሰዎች እንደሚንቋችሁ እያወቃችሁ፣ ሰዎች ለእናንተ ቦታ እንደማይሰጧችሁ፣ ሰዎች የእናንተን አስተሳሰብ እንደማይወዱት፣ ከእናንተ ጋር መሆን እንደማይፈልጉ እያወቃችሁ ያንን ንቀታቸውን ያንን ዲስሪስፔክት ማድረጋቸውን ተቀብላችሁ የምትኖሩ ከሆነ እስከ መጨረሻው ታግሼ እኖረዋለሁ ብላችሁ የምታስቡ ከሆነ እዚህ ጋር ነው ውድቀታችሁ የሚጀምረው። ይበልጥ እየተናቃችሁ የምትመጡት እዚህ ጋር ነው። ህይወታችሁ በዚህ መንገድ የሚቀጥል ከሆነ ያ የምትፈሩት የሚያሳቅቃችሁ፣ ኢንሴኪውር የሚያደርጋችሁ፣ አእምሯችሁን የሚረብሸው፣ ስሜታችሁን የሚረብሸው፣ መረጋጋት የሚነሳችሁ ንቀት የተባለው መጥፎ ተግባር እስከ ህይወታችሁ ፍጻሜ ድረስ አብራችሁ ይቀጥላል። በተደጋጋሚ ያሰመራችሁት ቀይ መስመር ሲጣስ እያያችሁ ዝም ማለት፣ ምንም እንዳልተፈጠረ ቸል ብሎ መሄድ፣ ምንም እንዳልተፈጠረ ለማስመሰል መሞከር፣ እየተጎዳችሁ እየተበደላችሁ እንዳልተጎዳችሁ ለማስመሰል መሞከር ከምንም በላይ ስሜታችሁን ይጎዳል፣ ጤናችሁን ይጎዳል፣ ውስጣችሁን ይረብሸዋል። ምንም ያክል ትልቅ ህልም ውስጣችሁ ቢኖር፣ ትልቅ ፍላጎት ማድረግ የምትፈልጉት በጣም ትልቅ ብዙ ሰዎችንም መጥቀም የሚችል ፕሮጀክት ውስጣችሁ ቢኖር እንኳን በዚህ መጥፎ ተግባር ወይም በንቀቱ ምክንያት ያ የምትፈልጉትን ነገር ሳታደርጉ ትቀራላችሁ። ህይወታችሁ እየተመሰቃቀለ ይመጣል። ህይወታችሁ በዚህ ምክንያት የሚመሰቃቀል ከሆነ ደግሞ ለህይወታችሁ መመሰቃቀል ትልቁን ኃላፊነት የምትወስዱት እናንተ ትሆናላችሁ። ታጋሽ መሆን በጣም መልካም ነገር ነው። ሩህ መሆን፣ የዋህ መሆን፣ ደግ መሆን በጣም መልካም ነገር ነው። እግዚአብሔርም የሚወደው በፈጣሪ ዘንድም ትልቅ ቦታን የሚያሰጥ መልካምና የተቀደሰ ተግባር ነው። ነገር ግን ሁሉም ነገር ልክ ይኖረዋል። የዋህነት ሲበዛ ጅልነት ወይም ሞኝነት ነው።
ደግነት ሲበዛ፣ ለሰው ማሰብ ሲበዛ፣ የራስን ስሜት ወደ ጎን መተው፣ ራስን ንቆ ራስን ዝቅ አድርጎ ሰዎችን ከፍ ለማድረግ የሰዎችን አስተሳሰብ ለማራመድ መሞከር፣ የሰዎችን ተግባር ብቻ አፕሪሼት ማድረግ በጣም አደገኛ ነው። ሳታውቁትና ሳታስቡት ነው የሚጥላችሁ የሚያጠፋችሁ። እዚህ ጋር በጣም ትልቅ ጥንቃቄ ያስፈልጋል። ከሰው ጋር ነው የምንኖረው፣ ማህበራዊ ፍጡራን ነን። ስለዚህ ብቻችንን መኖር ላንችል እንችላለን። ነገር ግን በዛው ልክ ከማይወዱን ከማያከብሩ ሁሌም ንቀትን ካሳዩን ሰው ጋር የመኖር ግዴታ ያለብን። የማይወዳችሁ የማይፈልጋችሁ ሁሌም የሚንቃችሁ አንድ ሰው ሊኖር ይችላል። የሚወዳችሁ የሚያከብራችሁ የሚያፈቅራችሁ ለእናንተም ትልቅ ቦታ የሚሰጣችሁ ግን በጣም ብዙ ሰው አለ። ዙሪያችሁን ተመልከቱ፣ አካባቢያችሁን አጥኑት። ሁሌም እየተናቃችሁና እየተንቋሸሻችሁ እንድትኖሩ የፈረደባችሁ ማንም ሰው እያንዳንዱን የምትኖሩትን ህይወት የምትመርጡት እናንተ ብቻ ናችሁ። በእናንተ ምርጫ ጣልቃ የሚገባ ማንም ሰው የለም። ንቀትን እስከ መቼ መታገስ እንዳለባችሁ ማወቅ ይኖርባችኋል። ትቶ መሄድ መለየት ካለባችሁ መለየት ይኖርባችኋል። ያንን የሚንቃችሁን ሙዳችሁን የሚያበላሸውን ስሜታችሁን የሚያበላሸውን ውስጣችሁን የሚረብሸውን ሰው የመጨረሻ አማራጫችሁ መለየትና ያንን ሰው ጥሎ መሄድ ከሆነ ለራሳችሁ ብላችሁ፣ ቤተሰብ ካላችሁ ለቤተሰባችሁ ብላችሁ፣ ልጆች ካሏችሁ ለልጆቻችሁ ብላችሁ ያንን ማድረግ ሊኖርባችሁ ይችላል። ከኛ ውጭ ያሉ ነገሮች ሁሉም ነገሮች ትርፍ ናቸው። መጀመሪያ የምንቀድመው እኛ ራሳችንን ማክበር ስንችል፣ ራሳችን ቦታ መስጠት ስንችል፣ ለራሳችን ጊዜ መስጠት ስንችል፣ ለራሳችን ትኩረት መስጠት ስንችል ብቻ ነው ሰዎች ለእኛ ትኩረት ሊሰጡ የሚችሉት፣ ንቀታቸውን ማቆም የሚችሉት፣ እኛንም ሊያከብሩን የሚችሉት። አንዳንድ ሰዎች እነሱ ለሰዎች ከሚሰጡት በላይ ክብርን ሊፈልጉ ይችላል። መከበርን፣ መወደድን፣ መፈለግን ሊፈልጉ ይችላል። ይሄ ግን የእናንተ ስህተት ሳይሆን የእነሱ ስህተት። ሁሉንም ነገር በልክ ማድረግ መድኃኒት የሚሆነው በልክ ሲዋጥ ብቻ። ክብር የሚባለው ነገርም መልካም ውጤት የሚኖረው ትልቅ ደረጃ ላይም ሊያደርስ የሚችለው በልክ ሲሆን ብቻ ነው። ሰውን በሰውነቱ አቁሙ፣ በፍጹም ሰው እንዳትንቁ። እናንተም ሰው እንዲያከብራችሁ፣ ሰው በፍጹም እንዳይንቃችሁ እነዚህም 7 መጥፎ ተግባራት አሁን አቁሙ። እንግዲህ ውድ ቤተሰቦች ለዛሬ ይዤላችሁ የመጣሁት ሀሳብ ይህንን ይመስላል። ከነዚህ ከተመለከትናቸው 7 ሰው እንዲንቃችሁ ከሚያደርጉ መጥፎ ተግባራቶች ውስጥ ከዚህ በፊት ባለማወቅ ደጋግማችሁ ስታደርጉት የነበረው መጥፎ ተግባር የትኛው እንደሆነ ኮሜንት አድርጉልኝ፣ አነበዋለሁ። ይህንን ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ይጠቅማቸዋል ብላችሁ ለምታስቧቸው ለወዳጆቻችሁ፣ ለጓደኞቻችሁ ሼር አድርጉላቸው። ቁም ነገር አዘል ትምህርቶችንና ህይወት ቀያሪ ምክሮችን መከታተል የምትፈልጉ ከሆነ ይህንን ቻናል አሁኑኑ ሰብስክራይብ በማድረግና የደወል ምልክቱን በመጫን የተሰሙን ትችላላችሁ። ስለነበረን ጊዜ ሁሉ በጣም አመሰግናለሁ። በቀጣይ ቪዲዮ በአዲስ ሀሳብ እስክንገናኝ ሰላማችሁ ይብዛ።